ሰባተኛውን ሀገራዊ ምርጫ በሚመለከት በፓርቲያችን በኩል ከወሰድናቸው የቅድመ ዝግጅት ስራዎች መካከል አንዱ የምርጫ ግቦችን ማስቀመጥ ነው። እነዚህን ግቦች ለማስፈጸም የሚያስችሉ ስትራቴጂዎችን፣ ስልቶችን እና በዝርዝር በማስቀመጥ ይህንን ከአባላት በየደረጃው ካሉ አመራሮች ጋራ ተግባብተን ራሳችን በዚህኛው ምርጫ ብቁ ተፎካካሪ ለማድረግ ያለሙ ስራዎችን ትኩረት አድርገን በመስራት ነው የጀመርነው። ከዚህ አንጻር ሁለት ግቦች ካልኩት የመጀመሪያው ግብ ምርጫው ነፃ፣ ፍትሃዊ እና ተአማኒ እንዲሆን በአጠቃላይ ደግሞ ሰላማዊና ዲሞክራሲያዊ ምርጫ እንዲሆን ሚናችንን ለመወጣት ከወትሮ በተለየና በተሻለ መንገድ እንድንዘጋጅ ሆኗል። ከዚህ አንጻር በርካታ ተግባራት ተፈጽመዋል። ሁለተኛው በነፃ ፍትሃዊና ተአማኒ ምርጫ ውስጥ ፓርቲያችን ብልጽግና የብልጽግና ጉዞ ዓላማውን ለማሳካት የሚያስችል የህዝብ ይሁንታ በማግኘት በምርጫው አሸናፊ ለመሆን መዘጋጀት። እነዚህ ሁለት ማንቲያ ግቦች ስናስቀምጥ የመጀመሪያው ለዲሞክራሲ ብልጽግና ፓርቲ የገባውን ቃልና ቁርጠኝነት የማረጋገጥ ዴሞክራሲን የማጽናትና የመትከል አቅጣጫ የሚነሳ ነው። ሁለተኛው ደግሞ በህዝብ ይሁንታ በህዝብ ምርጫ ስልጣን በመያዝ የብልጽግና ዓላማውን ለማሳካት የሚያስችል ውጤት ማግኘት ነው። እነዚህን የተሳሰሩ ሁለት ግቦችን ለማሳካት የሚያስችል የተለያዩ ዝግጅቶችን አድርጓል። በተለያየ መገናኛ ብዙሃን ሲገለጽ እንደነበረው ሲካሄዱ በነበሩ የምርጫ ቅስቀሳዎች እንደተገለጸው ሲካሄዱ በነበሩ የምርጫ ክርክሮች ከፖለቲካ ፓርቲዎች ጋር በነበረን ክርክር መድረኮች ላይ ሲገለጽ እንደነበረው እና በተግባርም ይሄን ለማረጋገጥ በሚያደርጋቸው እንቅስቃሴዎች ማረጋገጥ የሚያስችሉ በርካታ ዝግጅቶች፣ ስራዎች ተከናውነዋል። ይሄን በማድረግ አሁን በምንገኝበት ለምርጫው 13 ቀን ሲቀር የምርጫ ተዋንያን በርካታ ተግባራትን ፈጽመዋል። ከነዚያ ውስጥ የዲሞክራሲ ተቋማት አሉ። የምርጫ ቦርድ አንዱ ነው። የሲቪል ማህበረሰብ ተቋማት አሉ። ሚዲያ አለ እና ሌሎችም በዚህ ሂደት ውስጥ የሚሳተፉ የጸጥታ አካላት አሉ። የፍትህ ተቋማት አሉ። እነዚህ ተቋማት በዚህ ምርጫ ላይ ሚናቸውን በነፃነት እንዲወጡ በህግ አግባብ በመስራት ኃላፊነታቸውን እንዲወጡ በመርህ ላይ የተመሰረተ ግንኙነት ከነዚህ አካላት ጋር በማድረግና ተገቢውን ድጋፍ አልፈን ጭምር በመሄድ ምርጫው እንዲሳካ ለነዚህ ተቋማት አስቻይ ሁኔታ ለመፍጠር የሚያስፈልጉ በርካታ ተግባራት ተከናውነዋል። ሌላው በተለይ ከፖለቲካ ፓርቲዎች ጋር ደግሞ ብቁ ተፎካካሪ ሆነን መቅረባችን እና እነሱም ብቁ ተፎካካሪ ሆነው መቅረባቸው እንደተጠበቀ ሆኖ ከፉክክር ባሻገር በትብብርም የምንሰራባቸውን ጉዳዮች ለይተን ከፖለቲካ ፓርቲዎች ጋርም እንደዚሁ በጋራ በመስራትና በየደረጃው የፖለቲካ ፓርቲዎችን ተሳትፎ የሚያጠናክሩ ስራዎችን በሚመለከት አብረን የምንሰራበትን የጋራ ምክር ቤት በመጠቀም ብልጽግና ፓርቲ የበኩሉን ሚና እየተወጣ ይገኛል። በዚህም የሚያጋጥሙ ችግሮችን በጋራ ተወያይቶ ለመፍታት እንደዚሁም ደግሞ የሚመለከታቸው የምርጫ ተዋንያን የሚጠይቋቸውን ጥያቄዎች በጋራ ምላሽ በመስጠት ፍትሃዊ እና ነፃ የሆነ ዲሞክራሲያዊ ምርጫ እንዲካሄድ በማድረግ ከ50 ሚሊዮን በላይ ለመምረጥ የተዘጋጀው ህዝብ እድል እንዲያገኝ የማድረግ ጉዳይ የመጀመሪያ ተልኳችን በማድረግ ይሄን
ተራ የአንድ ወቅት የምርጫ ወይም ደግሞ የፖለቲካ ፉክክር ብቻ ሳይሆን የሀገር ግንባታ አንዱ አካል ሂደት አድርገን በብሔራዊ ጥቅም አንጻር ተመልክተን ለዲሞክራሲ ስርዓት ግንባታ በጋራ መስራት አለብን የሚል ከፍ ያሉ ሀሳቦች ላይ በጋራ በመስራት ለፖለቲካ ፓርቲዎች እንቅፋት የሚሆኑ ጉዳዮችን በማስወገድ ጭምር አብረን እየሰራን እንገኛለን። ይሄን ስራ ለመስራት በርካታ ተግባራት ተፈጽመዋል። በተለያዩ ጊዜ በሚዲያዎች ሲገለጽ የነበረ የኢትዮጵያ ሕዝብም የሚገነዘበው ነው። ሌላው በውስጣችን ደግሞ እንደ ገዢ ፓርቲ በየደረጃው ያሉ አመራሮቻችን የፓርቲ ሚናና የመንግስት ሚና ሳይደበላለቅ ተቋማዊነቱን ጠብቆ የመንግስት ተቋማት የመወሰን ስልጣን አግኝተው በየደረጃው ያለው የፓርቲ አመራር ደግሞ የፓርቲውን አቅጣጫ በማስቀመጥ በእነዚህ መካከል ሚዛን ተጠብቆ ለተቋም ግንባታ በሚያግዝ መንገድ ለዲሞክራሲ በሚያግዝ መንገድ ለመስራት በውስጣችን ከፍተኛ የዝግጅት ስራዎችን አከናውነናል። ከሁሉ በላይ የመጀመሪያው ለምርጫው ግልጽ ስትራቴጂ ማስቀመጥ ነው። ቅድም ያስቀመጡት ግን የምርጫ ግቦችን የማስቀመጥ የአፈጻጸም አቅጣጫዎችን የማስቀመጥ ከተለያዩ የምርጫ ተዋንያን ጋር የሚኖረንን ግንኙነት በመርህ ላይ እንዲመሰረት የማድረግ በዚህ ላይ የተመሰረተ ዝርዝር እቅዶችን በየደረጃው በማውጣት ለሁለቱ የምርጫ ግቦች ስኬት ኃላፊነት ወስዶ መዋቅሩ እንዲሰራ ማድረግ በየትኛውም የዲሞክራሲ አውድ እንደሚታወቀው ሁሉ ፓርቲያችን ለሕዝብ የቀረበ አደረጃጀት በመፍጠር ይሄ ኦርጋናይዜሽናል ካፓሲቲ የሚባለውን ለምርጫ በተለይ የምርጫ መልእክትህን ለህዝቡ ለዜጎች ተደራሽ የምታደርግበት ፖሊሲህን የምትገልጽበት ከዚህም ባሻገር ደግሞ ያስቀመጥነውን የምርጫ ግቦቻችንም ደግሞ የማሳካት ተጨማሪ ኃላፊነት ወስደው የሚሰሩበት ጉዳዮችን በሚመለከት በሰነድ ብቻ ሳይሆን ይህን ወደ አሰራር ስርዓት ከፍ በማድረግ የምርጫ አሰራር ስርዓት መመሪያ እና ኮድ ኦፍ ኮንዳክት በማዘጋጀት በእነዚህ ላይ ስልጠና በመስጠት ትሬን በማድረግ ይሄ ብቻም ሳይሆን የምርጫ ህጎችና መርሆቹን አክብረው እንዲሰሩ የምርጫ ህጎችን ከህገ መንግስት ጀምሮ የምርጫ ቦርድ ያወጣቸውን መመሪያዎች ላይ የተቀመጡ መሰረታዊ ጉዳዮችን በሙሉ ሰብሰብ አድርገን በመድብል መልክ አዘጋጅተን በየደረጃው ያለው መዋቅር በእነዚያ ላይ ግንዛቤ አግኝቶ በምርጫው ሂደት ላይ እንዲሳተፍ ለማድረግ የሚያስችሉ ስራዎች በፓርቲ ውስጥ ተሰርተዋል ማለት ነው። ይሄ ቅድም ያስቀመጥኩትን ሁለት መንቲያ ግቦችን አያይዞ አስተሳስሮ በማስኬድ ከወትሮ የተሻለ የምርጫ ዲሞክራሲን በሀገራችን ለማስፈን ካለ ፍላጎት በመነሳት የተወሰዱ እርምጃዎች ናቸው እና እነዚህ በርካታ ስራዎች ከዝግጅት ምዕራፍ አንጻር የሚጠቀሱ ሲሆን ወደ ምርጫ ሂደት ውስጥ ስንገባ ምርጫ ሂደት ስል የምርጫ ቦርድ የምርጫ የጊዜ ሰሌዳን ይፋ ካደረገበት ጊዜ የሚጀምረው ወቅት ማለት ነው እና በዚህ ወቅት እጩዎችን በማዘጋጀት በተለይ አካታች በሆነ መንገድ ሀገራችን እንደሚታወቀው የሀሳብ ብዝሃነት ያለባት ሀገር ናት። ብዙ ብዝሃነቶች አሉ፣ የፖለቲካ ፍላጎቶች አሉ። እነዚያን ፍላጎቶች በሚያካትት መንገድ ኢትዮጵያን በሚመስል መንገድ እጩዎችን የማዘጋጀት ከሁሉ በላይ ደግሞ የሕዝባችንን የብልጽግና ጉዞ ሊያፋጥኑ የሚችሉ በፈጠራ መስራት የሚችሉ እንደዚሁም ከሕዝብ ጋር በመቀራረብ መስራት የሚችሉ የሕዝቡን ባህልና ፍላጎት የሚያውቁ እነዚህን የመሳሰሉ ሀገራዊ ጥቅምን ማዕከል ያደረጉ ከፓርቲ ባሻገር መስፈርቶችን በማስቀመጥ የእጩዎች ዝግጅት የማድረግ እጩዎቹን ምርጫ ቦርድ በሚያስቀምጠው አሰራር እና ስርዓት መሰረት እንደ ማንኛውም የፖለቲካ ፓርቲ የተቋማትንና መርህ ሕግን አክብሮ የማቅረብና የማስመዝገብ ስራዎች ተከናውነዋል። እነዚህ ዋና ዋና ጉዳዮች ሊጠቀሱ የሚችሉ ናቸው። ከዚያም በኋላ ምርጫ ቦርድና ሚዲያ በሚያቀርቡት የክርክር አጀንዳዎች ላይ ብልጽግና ፓርቲም እንደ አንድ የፖለቲካ ፓርቲ ተሳትፎ አድርጓል። በዚህም ፓርቲያችን ብልጽግና ባለፈው ምርጫ ቃል የገባውን ማኒፌስቶ ተግባራዊ ያደረገበትን መንገድ እንደዚሁም በዚህ ሂደት የተገኙ ስኬቶችን የማስቀጠል በላቀ ደረጃ የመፈጸም በሂደቱ ያጋጠሙ ችግሮች በተለይ አንገብጋቢ የሕዝብ ችግሮችን የመፍታት አቅጣጫን
እንደሚከተል ከዚህም በላይ ደግሞ አሁን በደረስንበት ደረጃ የሀገራችንን የወደፊት የብልጽግና ጉዞን በተመለከተ የተቀመጡ ትልሞች አሉ በየምዕራፎቹ። ስለዚህ ከነዚህ የሚወሰድ የሚዘረዘር የ5 ዓመት ትልሞችን ደግሞ እንደዚሁ የዚሁ የማኒፌስቶ አካል በማድረግ አሁን ከደረስንበት ደረጃም ጭምር በማገናዘብ በእነዚህ ላይ ተመስርተን በፖሊሲ እና በሀሳብ በላቀ ሀሳብ ለመወዳደር ዝግጁ መሆናችንን በሁሉም የሚዲያ አማራጮች ቀርበን ህዝባችንን አክብረን በሂደቱ ተከራክረናል፣ መልእክት አስተላልፈናል። ለመራጩ ህዝብ አማራጭ አይቶ እንዲወስን በመረጃና በእውቀት ላይ ተመስርቶ እንዲወስን እና የዚህን ሀገር ያለፈውን መልካም ነገር የማስቀጠል የነበሩ ክፍተቶችን እነሱን የመሙላት ፈጥነን የመሙላት ለዚህ ዘመን የሚመጥን የሚዋጁ ሀሳቦችና ተግባራትን ለዚሁ ለመከወን እና የመጪውን ትውልድ ታሳቢ ያደረጉ የሀገር ግንባታ ስራዎችን ማዕከል ያደረጉ ስራዎችን በተመለከተ በእነዚህ ላይ ተመስርቶ መራጩ ህዝብ የራሱን ፈቃድ እና ይሁንታ እንዲሰጥ በሀገሩ ጉዳይ ላይ በራሱ ጉዳይ ላይ ወሳኝ መሆኑን እንዲያረጋግጥ እና እሱን አክብረን ለሱ ያለንን ነገር በሙሉ በግልጽነት ማቅረብ ችለናል። ይሄን ስናደርግ ከዚህ በፊት ከነበሩት የተለየ የሚያደርገው ሚዲያዎች ተመርጠው ነበር የሚሰራ የነበረው። የትኛውም የግል ሚዲያ ይሁን የመንግስት ሚዲያ ይሁን ለህዝብ አማራጭ ለማቅረብ ስለሆነ በሚል እና ለሁሉም ለቀረቡ ለጠየቁን ሚዲያዎች በሙሉ በከፍተኛ የኃላፊነትና የአክብሮት ስሜት ቀርበን የሚዲያ ምህዳሩ ከወትሮ በተሻለ መንገድ ለምርጫ ዲሞክራሲ አመቺ የሚሆን ምህዳር መፍጠር በሚያስችል ደረጃ ተሳትፈናል። በምርጫ ቅስቀሳም ላይ እንደዚሁ ምርጫ ቦርድ ሸንሽኖ በሰጠን የጊዜ ሰሌዳ መሰረት በማድረግ በሁሉም የጊዜ ሰሌዳዎቻችን ላይ ቀርበን ለህዝባችን መልእክት ለማስተላለፍ እድል አግኝተንበታል። ስለዚህ እነዚህን ሁሉ ስናደርግ ዋናው ማዕከሉ የመራጩ ህዝብ በማክበር የስልጣን ምንጭ እሱ እንደሆነ በመረዳት ይሄ ወደፊትም ተጠናክሮ እንዲቀጥል በማድረግ የሀገራችንን ሰላም ለማረጋገጥ ካለን ፍላጎት የኢኮኖሚ እድገት እንዲፋጠን ከማድረግ ፍላጎት አሁን የተጀመርናቸው የተለያዩ የሽግግር ስራዎች በሁሉም መስኮች እንዲፋጠኑ ከማድረግ የሚነሳ በተለያየ መንገድ የተከማቹ በርካታ የተቋማት ስብራቶች ከዚህ የሚነሳ የመልካም አስተዳደር ችግሮችን ከመሰረቱ ለመንቀል የሚያስችሉ የዲጂታል መፍትሄዎችን ጭምር ይዘን በመቅረብ እነዚህን ለመፍታት ያለንን ቁርጠኝነትና ዝግጁነትን በሁሉም መስኮች ሊባል በሚችል ደረጃ ያለንን አቋሞች ለህዝቡ አቅርበናል። አሁንም ያንን ስራ አጠናክረን እየቀጠልን ያለ ነው። ስለዚህ የምርጫው ካስቀመጥናቸው 2 ግቦች አንጻር የእኛን ሚና በአግባቡ ለመወጣት እስከዚህ ሰዓት ድረስ በአንክሮ እየሰራን እንገኛለን። እኛ ይሄንን ሂደት የምንመለከተው አንዱ የምርጫው ሰላማዊ እና ዲሞክራሲያዊ እንዲሆን፣ ምርጫው ነፃ፣ ፍትሃዊ እና ተአማኒ እንዲሆን በእኛ በኩል ሚናችን ለመወጣት ያደረግነው ጥረት ሂደቱ ሰላማዊ እንዲሆን፣ ሂደቱ ዲሞክራሲያዊ እንዲሆን፣ ሂደቱ የመድበለ ፓርቲ ዲሞክራሲን ሊያጎለብት በሚችል መንገድ ሂደቱ የምርጫ ዲሞክራሲ በዚህ ሀገር የስልጣን ምንጭ መሆኑን ተቋማዊም ህዝባዊም ለማድረግ ያስቻለ ሂደት እየሄድንበት እንደሆነ ይሰማናል። ለዚህም በአንክሮ ሰርተናል። ሁለተኛው የእስካሁኑ ሂደት ከዚህ ተነስቶ የህዝቡ ከ50 ሚሊዮን በላይ በመራጭነት መመዝገብ ምናልባት በዚህ ወቅት የተለያዩ ሀገራት የምርጫ ተሳትፎ ወስደን በምናይበት ጊዜ ካለው ዝንባሌ አንጻር ይሄ በጣም ተስፋ የሚሰጥ ትልቅ ውጤት ተደርጎ ሊወሰድ
የሚችል ነው። ይሄ ለሁላችንም በምርጫው ለምንሳተፍ አካላት ለመላው ለኢትዮጵያ ሕዝብ ትልቅ ትርጉም እና ትልቅ መልእክት የሚያስተላልፍ ነው። ሕዝቡ የምርጫ ዲሞክራሲ ላይ ያለውን ድጋፍ ያመለክታል። ስለዚህ ይህ ሂደት በጣም ጤናማ ሂደት ነው ብሎ መውሰድ ይቻላል። ሚዲያዎች በዚህ ሂደት ላይ የሚያደርጉት ሚና በእስካሁኑ ሂደት ተስፋ የሚሰጥ ነው። የትኛውም ሚዲያ የመንግስት የህዝብ ማለት ነው እና የግሉ ሚዲያ በአጠቃላይ ዲጂታል ሚዲያው የሀሳብ ነጻነት፣ የመልእክት ነጻነት ችግር የለበትም። ይሄ ትልቅ እድል ነው። ከሚዲያም አንጻር ይሄ ጥሩ አጋጣሚ ነው ብሎ መውሰድ ይቻላል። ስለዚህ መንግስት እና ገዢው ፓርቲ ይሄንን በማበረታታት እና የተቋማት ሪፎርም በማድረግ ያከናወኑት ተግባራት ለሂደቱ አግዟል ብሎ መውሰድ ይቻላል። ሌላው የዲሞክራሲ ተቋማት ናቸው። ስለዚህ ከዚህ አንጻር ምርጫ ቦርድን ጨምሮ ሌሎች የፍትህም እንደዚሁ ደግሞ የጸጥታ አካላት የህግ የበላይነትን በማስከበር የዲሞክራሲ ስርዓትን እውን ለማድረግ ነጻነታቸውን ጠብቀው ገለልተኛነታቸውን ጠብቀው በህግ አግባብ መስራት የሚችሉበት አውድ ተፈጥሯል። ይሄ በሂደቱ ውስጥ የሚታይ ትልቅ የሂደቱ ውጤት ጤናማ መሆኑን ማሳያ ነው። ከሁሉ በላይ ተፎካካሪ ፓርቲዎች ደግሞ የየራሳችን የፖሊሲ ልዩነት ቢኖረንም ያ የፖሊሲ ልዩነት የሚስተናገደው በዲሞክራሲያዊ ምርጫ 5 ዓመት ጠብቆ ጊዜ ጠብቆ በሚመጣ ምርጫ ሳይሆን ከዚያ ባሻገር ባሉት ጊዜያት የፖለቲካ ፓርቲዎች ቁጭ ብለው በጋራ ተነጋግረው ተወያይተው በአጀንዳዎች ላይ መፍትሄ ማፍለቅ የሚችሉበት የጋራ ችግሮችን ደግሞ በጋራ ለይተው በጋራ መፍትሄ እየሰጡ የሚሄዱበት እስከ ወረዳ ድረስ የተደራጁ የጋራ ምክር ቤቶች ለዚህ ጥሩ አብነት ናቸው። በቁጥር መጥቀስ የሚቻሉ በርካታ ጉዳዮች በየጊዜው እየቀረቡ እየተፈቱ እየሄዱ ናቸው። ስለዚህ ይሄ በጋራ እየፈቱ እየሄዱ ናቸው። ይሄ የሂደቱን ጤናማነት የሚያሳይ ነው። ይሄ ብቻ አይደለም። የጋራ ምክር ቤት ብቻም ሳይሆን የሲቪል ማህበረሰብ፣ የጸጥታ አካላት፣ ምርጫ ቦርድ እነዚህ ምርጫ ቦርድ በሚያስተባብራቸው ተቋማትም ደግሞ እንደዚሁ በጋራ በመሆን የሚያጋጥሙ ችግሮችን በየጊዜው እየገመገሙ እየፈቱ ነው የመጡበት ሁኔታ አሁንም እየቀጠለ ያለውን አካሄድ ወስደን ብንመለከት ይሄም ከሂደቱን ጤናማነት የሚያሳይ ተቋማዊነትን የሚያሳይ ለምርጫ እና ለምርጫ ዲሞክራሲ አስቻይ ሁኔታ መኖሩን የሚያመለክት ነው። ስለዚህ ሂደቱን መመዘን የምንችለው በእነዚህ አጠቃላይ የምርጫ ተዋንያን እንቅስቃሴ ነው ማለት ነው። ከመራጩ ህዝብ፣ ከዲሞክራሲ ተቋማት፣ ከጸጥታና ከፍትህ አካላት፣ የፖለቲካ ፓርቲዎች፣ የሲቪል ማህበራት፣ ሚዲያ እና ይሄ ሁሉ ተደምሮ የሚያደርጉት ተሳትፎና ሂደቱ የሚያሳየው የምርጫ ዲሞክራሲ በሀገራችን እያደገ ከምን ጊዜውም በላይ እያደገ መምጣቱን ማሳያ እንደሆነ እንመለከታለን። አንዱ የመጀመሪያው በመንግስት በኩል ለዚህ ምህዳር አመቺ የሚሆን የህግ ማዕቀፍን በሚመለከት 2 ጊዜ የአዋጅ ማሻሻያዎች ተደርገዋል፣ በሁለቱ ምርጫዎች መካከል ማለት ነው። ይሄ ማለት ምርጫ ዲሞክራሲ አስቻይ አውድ እንዲኖር ያለውን አመቺ ሁኔታን ያመለክታል። በእነዚህ ሁሉ ውስጥ የፖለቲካ ፓርቲዎች እየተሳተፉበት፣ የሚመለከታቸው የዲሞክራሲ ተቋማት እየተሳተፉበት፣ ሲቪል ማህበረሰቡ እየተሳተፈበት፣ ሚዲያው እየተሳተፈበት፣ የህዝብ ተወካዮችም ጭምር እየተሳተፉበት የተካሄደ አዋጅ ማሻሻያዎች ናቸው። ይሄ ለፖለቲካ ፓርቲዎችም ለምርጫ ቦርድም አስቻይ ሁኔታ ፈጥሮለታል። በዚሁ አዋጅ ውስጥ የምርጫ ቦርድ ከፖለቲካ ፓርቲዎች የጋራ ምክር ቤት ጋራ እና በጋራ መስራት የሚያስችሉ ምቹ ሁኔታዎችን በመፍጠር ይሄንን ሂደት በዚያ ደረጃ አዎንታዊ እንደሆነ ማየትና ማስቀመጥ ይቻላል። ከዚህ ተነስቶ ምርጫ ቦርድም በራሱ ተነሳሽነት የምርጫ ወቅት ላይ የምርጫ ሂደትን የሚደግፍ አማካሪ ቲም አደራጅቷል። በዛ አማካሪ ቲም ውስጥ የፖለቲካ ፓርቲዎች የጋራ ምክር ቤት
አለ። ይሄ ሁሉንም የፖለቲካ ፓርቲዎችን በመወከል የሚሳተፍበት ነው ማለት ነው። ሲቪል ሶሳይቲስ በዚህ መድረክ ላይ አሉ። የጸጥታ አካላት አሉ፣ የፍትህ አካላት አሉ። ይሄንን የሚመራው ምርጫ ቦርድ ነው። ስለዚህ ምርጫ ቦርድ በዚህ መንገድ በምርጫው ላይ የሚሳተፉ አካላትን በማስተባበር በማማከር ከነዚህ አካላት ምክረ ሀሳብ በመቀበል አስቻይ ሁኔታ እየፈጠረ በማየት ላይ ይገኛል። ይሄም እኛ በአዎንታ ነው የምናየው። ምክንያቱም የዲሞክራሲ ስርዓት መገንባት ሲባል እነዚህ አስቻይ ሁኔታዎችን መፈጠራቸውን መቀበልም ማረጋገጥም ስለሚፈልግ ማለት ነው። ከዚህ አንጻር የሚቀመጡ ጉዳዮችን በተመለከተ የሚመለከታቸው አካላት ምላሽ ይሰጣሉ። የመንግስት አካላት ከሆኑ የመንግስት አካላት፣ የፖለቲካ ፓርቲዎች ከሆኑ የፖለቲካ ፓርቲዎች፣ ገዢ ፓርቲ ብልጽግናም ከሆነ እኛም ተቀብለን መፍታት የሚገባንን ነገር ያለምንም ማንገራገር እንፈታለን ማለት ነው። ስለዚህ በዚህ ሂደት ደግሞ እኛም የሚያጋጥሙንም ችግር ጭምር በዚሁ መድረክ እያቀረብን እንዲፈታ እናደርጋለን። ምክንያቱም መሬት ላይ ያለው የዲሞክራሲ ስርዓት ያደገ ዲሞክራሲ አይደለም አሁን ያለን። ስለዚህ ለማሳደግ ነው እየሰራን ያለ ነው። ስለዚህ በዚህ ሂደት በርካታ የሚያጋጥሙ ችግሮች አሉ። ስለዚህ እነዚህን ችግሮች ደግሞ በመወያየት በመፍታት በመነጋገር እና የዲሞክራሲ ተቋማትን በማክበር በመርህና በህግ በመስራት ጭምር እንደሆነ ስለምናምን እና ከዚህ አንጻር ምርጫ ቦርድ ለሚሰራው ስራም የበኩላችንን ሚና በመወጣት እናግዛለን። እኛም ቅሬታ ካለብን ቅሬታችንን በማስረጃ አቅርበን አስደግፈን እንዲፈታልን እናደርጋለን። እነዚህን ምክር ቤቶችንም እንጠቀማለን እና በዚህ መንገድ ምርጫ ቦርድ የሚያስተባብረው ፕላትፎርሞች እንዳሉ ለማንሳት ነው፣ ካነሳው ጥያቄ በመነሳት ማለት ነው። የምርጫ ሂደቱን በተመለከተ የፖለቲካ ፓርቲዎች ያላቸው ሚና በአዎንታ የሚወሰድ ነው። ለዲሞክራሲ ስርዓት ያላቸው ቁርጠኝነት ከጊዜ ወደ ጊዜ እያደገ መምጣቱን በተግባር ማሳየት እየቻሉ ናቸው። ስለዚህ ባሉን የጋራ ምክር ቤቶች ለዲሞክራሲ ስርዓት መጎልበት የሚያግዙ ልምምዶች እየጎለበቱ መጥተዋል። ችግሮችን በእነዚህ መድረኮች እያቀረቡ እንዲፈቱ እያደረጉ ናቸው። አሉ የሚባሉ ችግሮችን በማስረጃ እስከመጣ ድረስ ያንን ማስረጃ እስካገኘን ድረስ የትኛውም አካል ይሁን የትኛው ያ እንዲፈታ እያደረጉ ናቸው። ይህ ሂደት ተጠናክሮ ቀጥሏል። ስለዚህ ከዚህ ተነስቶ በምርጫ ላይ ያላቸው ተሳትፎ በምርጫው ሂደት ላይ ለምርጫው ነፃ እንዲሆን፣ ምርጫው ዲሞክራሲያዊ እንዲሆን፣ ምርጫው ሰላማዊ እንዲሆን ከምርጫው በፊት በነበሩ ጊዜያት ጭምር በተለያየ ጊዜ ሲሰሩና መልእክት ሲያስተላልፉ ቆይቷል። በሰላም ጉዳይ ላይ አጀንዳ አድርገው ከሚመለከታቸው ተቋማት ጋር በመስራት ሰላማዊ ሁኔታ እንዲፈጠር በተለይ የታጠቁ ኃይሎች ጭምር ሁሉ ወደ ሰላም ሜዳ መጥተው ሰላማዊ የፖለቲካ ትግል እንዲያደርጉ ጥሪ እያቀረቡ እና የበኩላቸው ሚና በመወጣት ላይ የሚገኙት ፖለቲካ ፓርቲዎች ቁጥራቸው እጅግ በጣም ብዙ ነው። ሁለተኛው ከዚህም ተሻግረው ከዲሞክራሲም ተሻግረው ልማት በአጠቃላይ የህዝብ ነው፣ የሀገር ነው። የትኛውም ፖለቲካ ፓርቲ መጣ ሄደ፣ ስለዚህ የአገር ልማትን የአገር እድገትን በሚመለከት ይመለከተናል የሚል አስተሳሰብ እያደገ መጥቶ መንግስት የሰራቸውን ህዝብን አስተባብሮ የሰራቸውን ህዝብና መንግስት በጋራ የሰሯቸውን የልማት ስራዎችንም እንደዚሁ ተዛውዝረው በመጎብኘት በዚያ ላይ እነሱም ትምህርት እያገኙበት ነው። በዚያው አጋጣሚ ያገኙትንና እነሱም በሚታያቸው በራሳቸው መንገድ ይሄ ይቀርባል፣ ይሄ ጉለት ነው ብለው የሚያስቧቸውን ጉዳይ እንዲሻሻል አስተያየት ይሰጣሉ፣ ሂስ ያደርጋሉ። ይሄ ጤናማ የፖለቲካ ሂደት ነው እና ከዚህ አንጻር የፖለቲካ ፓርቲዎች ሚና ከፍ ባለ ደረጃ ሊታይ የሚችል ነው። ምርጫውና ዴሞክራሲውንም በሚመለከት የውይይት የመነጋገር ባህል እየጨመረ እያደገ እንዲሄድ ከፍተኛ አስተዋጽኦ እያበረከቱ ናቸው። ለምሳሌ በሀገራዊ የምክክር ሂደት ውስጥ የነበራቸው ተሳትፎ እጅግ በጣም ከፍተኛ ነው። በተናጠልም እንደዚሁም በጋራ ምክር ቤትም በኩል ሆነው ሁሉም የፖለቲካ ፓርቲዎች አሉን የሚሏቸውን አጀንዳዎች እንዲመከርባቸው፣ ውይይት እንዲደረግባቸው እና በውይይት የተመሰረተ ድምዳሜ ላይ እንዲደረስባቸው ሀገራዊ መግባባት እየጠነከረ እንዲሄድ ይሄ ትልቁ የዲሞክራሲ ባህል
ተደርጎ ሊወሰድ የሚችል ተግባር ላይ ሚናቸው በጣም ትልቅ ነው። ስለዚህ በዚህም ጉዳይ ላይ ከ90% በላይ የፖለቲካ ፓርቲዎች የዚህ ሂደት ተሳታፊዎች ናቸው። ይሄ የነሱን ሚና በዚህ ደረጃ መውሰድ ይቻላል። ወደ ምርጫው በምንመጣበት ጊዜ በሁሉም ክልሎች የጋራ ምክር ቤቶች ተደራጅተዋል። በአገሪቱ ባሉ በርካታ ኦልሞስት ከ80 በመቶ በላይ ዞኖች እና ከተማ አስተዳደሮች ላይ የፖለቲካ ፓርቲዎች የጋራ ምክር ቤት ተደራጅቷል። እንደዚሁም በዚሁ ደረጃ የወረዳ ወይም ደግሞ ወደ ምርጫ ክልል የቀረቡ የጋራ ምክር ቤቶች ተደራጅተዋል። በእነዚህ የጋራ ምክር ቤቶች የፖለቲካ ፓርቲዎች እየተሳተፉ ናቸው። ይሄ የሚያሳየው በምርጫ ዴሞክራሲም የፖለቲካ ፓርቲዎች ተሳትፎ እጅግ በጣም ይላቀ ነው። በዚህ ሂደት የሚያጋጥማቸውን ችግሮች በነጻነት ያቀርባሉ፣ በማስረጃ ያቀርባሉ። በነጻነት አቅርበው በማስረጃ አቅርበው እንዲፈቱ ማድረግ ችለዋል ማለት ነው። ለዚህ ደግሞ ገዢ ፓርቲም የዚሁ አካል ሆኖ ይሄ እንዲፈታላቸው የፖለቲካ ምህዳሩ እንዲሰፋላቸው በማድረግ በኩል የበኩልን ድርሻ በዚሁ ምክር ቤቶች በመሳተፍ ዋና አስፈጻሚ ሆኖ እየሰራ እንዳለ ማለት አንዳንድ ጊዜ እኔም የዛ ምክር ቤት አባል ስለሆንኩ ጉዳይ ፈጻሚ እስክመስል ድረስ የፖለቲካ ፓርቲዎችን ጉዳይ አብዛኛውን ጊዜ የሚወስደው እነሱ የሚያጋጥማቸውን ችግሮች እየፈቱ መሄድና ከነሱ ጋራ ውይይት እያደረጉ አስቻይ የምህዳር እንዲፈጠር ማድረግ ነው። በዚህ ሂደት ውስጥ የሚያጋጥማቸው ችግርን በሚመለከት ሁሉም ቦታ አልጋ በአልጋ ነው ተብሎ ሊወሰድ አይችልም። ለነሱም አልጋ በአልጋ አይደለም፣ ለኛም አልጋ በአልጋ አይደለም። እኛም በአንዳንድ የፖለቲካ ፓርቲ አመራሮችና አባላት የሚያጋጥሙን ችግሮች እጅግ በጣም ብዙ ናቸው። ምክንያቱም በአንድ በኩል እነዚህ ያስቀመጥናቸው ሁለት ግቦች ተግባራዊ ለማድረግ በምናደርገው ጥረት፣ በሌላ በኩል ደግሞ ወንጀል ሲፈጸም በሂደቱ ሲደናቀፍ እና የመምረጥ የሚፈልግ ህዝብ የምርጫ እድል ሲያጣ ማየት በጣም ከባድ የሆኑ ችግሮች ያጋጥሙናል። ስለዚህ እነዚህን ችግሮች ሲያጋጥሙን እኛም ችለን ዋጥ አድርገን ለዲሞክራሲ የሚከፈል ዋጋ ስለሆነ ስለዚህ በእነዚህ በጋራ ምክር ቤቶችና በተናጠል ችግሮች እንዲፈቱ በማድረግ የሚያጋጥሙ ችግሮችን እየቀረፍን እየሄድን ያለ ነው። በእኛ በኩልም ደግሞ እንደዚሁ እነሱ የሚያቀርቧቸው ችግሮች አሉ። እነዚህን ችግሮች በሚመለከት የመጀመሪያው እኛ ራሳችን በራሳችን በተደራሽ አደረጃጀቶቻችን በኩል ተገቢውን መረጃ አግኝተን እርምጃ እንወስዳለን። የመጀመሪያው የፖለቲካ ፓርቲዎች እስኪጠቁሙን እስኪገፉን ድረስ አንጠብቅም። ምክንያቱም የሂደቱን ጤናማነት አንዱ ግብ ስለሆነ የዲሞክራሲ ግብ ስለሆነ ያንን ግብ ለማሳካት የሚያስችል የውስጥ አሰራራችን ተጠቅመን ራሳችንን ገቨርን እናደርጋለን። በአባሎቻችን ላይ እርምጃ እንወስዳለን። በአመራሮቻችን ላይ እርምጃ እንወስዳለን። በዚህ ወቅት ምርጫውን ብቻ ማዕከል አድርገን በሀገራችን በተለያዩ አካባቢዎች ላይ አሁን ለምርጫው ተቃርበን ማለት ነው። ምርጫ ጊዜ ሲቃረብ ሰው የተለመደ የሚታወቅ ነገር አለ። አለመንካት ግድ የለም ምርጫው ይለፍ እንደዚህ ይባላል። እንደሱ ነገር የለም። በቀጥታ ከምርጫው ጋር የተያዘ ኢሬጉላሪቲስ ካገኘን እርምጃ መውሰዳችን የሚያረጋግጠው አመራሮቻችን ላይ የምንወስደው እርምጃ ነው። ሁለተኛው የፖለቲካ ፓርቲዎች የሚያቀርቡትን በየደረጃው በየምክር ቤቶቹ ይመጡትን በዚህ ሳምንት ብቻ 69 ኬዞች መጥተዋል። በእነዚህ ምክር ቤቶች ውስጥ ከ69ኙ 60ዎቹ ተፈተዋል። 9 በሂደት ላይ ነው ያለው። ይሄ በየሳምንቱ በምናደርገው ክትትል የምናገኘው መረጃ ነው። ይሄ የጋራ ምክር ቤቶቹ መረጃ ነው፣ በየደረጃው ያሉት ማለት ነው። በዚህ ደረጃ የሚያጋጥሙ ችግሮችን እየፈታን ነው እየሄድን ያለ ነው። ስለዚህ ከዚህ አንጻር በዚህ ሂደት ውስጥ የተሳተፉት የኛ የብልጽግና ፓርቲ መዋቅር አካላት ተገቢው እርምጃ ይወሰድባቸዋል። ከማሰናበት የተለያዩ ይሄ በምርጫው ሂደት የሚያጋጥሙ ችግሮችን ለመፍታት የሚደረጉ ጥረቶች ናቸው። ይሄ በአጠቃላይ ይሄ አውድ ተፈጥሮ እያለም ጭምር አንዳንድ የፖለቲካ ፓርቲዎች በማህበራዊ ሚዲያም
በተለያዩ ሚዲያዎች የተፈጠረውን አክሰስ እና ምህዳሩን ተጠቅመው የሚያስተላልፏቸው መልእክቶች ሚዛናዊነት የሚጎላቸው ናቸው። ለምሳሌ በዚህ ሰፊ ሀገር የሚያጋጥሙት ችግሮችን የሚፈታበት ስርዓት እያለ በዚያ ስርዓት ከመጠቀም ይልቅ ያንን ችግር አግዝፎ አውጥቶ ሂደቱን በማጠልሸት የሚረኩ የሚመስላቸው ጥቂት ፓርቲዎችም አሉ። እነዚህ ከእንደነዚህ አይነት ድርጊት ተቆጥበው ለምርጫ ዲሞክራሲያችን አዎንታዊ ሚና እንዲጫወቱ በእነዚያ በነበሩን መድረኮች ላይ እየተወያየን እየተነጋገርን ከዚያም እንዲመለሱ አለፍ ስልም ደግሞ እያወያየናቸው ችግርም ካለ እንዲያስረዱ ማስረጃ እንዲያቀርቡ ብዙ ጥረት እያደረግን እንገኛለን። ግን ከዚያ የተሻገረ የተለየ ዓላማ ያለ ይመስል ከችግሩ በላይ የሚያስጮሁ አሉ። አንዱ ሁለተኛው አንዳንዴ የሐሰት ማስረጃ ማምረትም አለ። አንዳንዶቹን እውነታውን ለማረጋገጥ በሚደረገው ጥረት ወይም ስድስተኛው ሀገራዊ ምርጫ ወይ ከዚያ በፊት በነበሩ ጊዜያት የተፈጠረውን የሆነ ኢንሲደንስ ያመጣሉ፣ ሶሻል ሚዲያ ላይ ይለቀቃል። ከዚህ የተነሳ አንዳንዴ መረጃዎችን የመገምገም የክህሎት ችግርም ጭምር ስላለ መረጃ የመገምገም የክህሎት ችግርም አለብን። ይሄንን እንደ አንድ እድል በመጠቀም የሚካሄዱ ዘመቻዎችም ቀላል አይደሉም። ይሄ ካለው የፖለቲካ ምህዳር ካለው የምርጫ ምህዳር እና ካለው አስቻይ ሁኔታ ጋር የሚመጥን አይደለም። ለምሳሌ በምርጫ ክርክር ወቅት እኩል ሰዓት ተሰጥቶ ፖለቲካ ፓርቲዎች ያላቸውን ሀሳብ ብቻ አይደለም ከዚያም በወረደ መንገድ ሀሳብ ሲገለጽ ሁላችንም ስንከታተል ነበር ማለት ነው። አሁን በአደባባይ ቅስቀሳ ለምሳሌ አዲስ አበባን ጨምሮ በተለያዩ ከተሞች ላይ በተለያየ መንገድ እየተካሄደ ነው። ይሄ ደግሞ ሲካሄድ ፖሊስ፣ የጸጥታ አካላት ናቸው ድጋፍ እያደረጉ ያሉት። ቅድም እንዳልኩ የሚያመሰግኑ ፖለቲካ ፓርቲዎችም አሉ። በአደባባይ አዲስ አበባ ላይ የምርጫ ቅስቀሳ በነጻነት አካሂጃለሁ፣ ስለዚህ የአዲስ አበባ ከተማ አስተዳደር የአዲስ አበባን ፖሊስ እናመሰግናለን ብለው በአደባባይ የሚያነሱ ፖለቲካ ፓርቲዎች አሉ። ይሄ ፋክት ነው። እንደዚህ አይነት ሁኔታ እያለ ለምሳሌ መቀስቀስ አልቻልኩም፣ እጩ ማቅረብ አልቻልኩም፣ መመዝገብ አልቻልኩም፣ የፖለቲካ ምህዳር የለም፣ እንደዚህ እስር አለ፣ እንግልት አለ። ይሄ ትንሽ ከተጨባጭ እውነታ ጋራ መጣላት ስለሚሆን ከምርጫው ጋራ አያይዞ ማየት ትክክል አይደለም። በእኛ በኩል ይሄ ማጋለጥ እንችላለን፣ ማስረጃ ማቅረብ እንችላለን። ግን ዴሞክራሲውን ስለሚጎዳ እኛ ብዙ እዛ ላይ ትኩረት አድርገን አንሄድበትም፣ ምላሽም አንሰጥም። የፖለቲካ ፓርቲዎች በምርጫ ክርክር ሚዲያን በመጠቀም ለመራጩ ሕዝብ ሀሳብ ያለው ሀሳቡን ከዚያም በወረደ መንገድ በዚሁ አጋጣሚ ትንሽ መሳደብ የሚፈልግም ያንን ማድረግ የሚያስችል እድል በተፈጠረበት በቅርቡ ደግሞ የምርጫ ቅስቀሳ ላይ ሰው ከሚዲያ ቅስቀሳ ባሻገር የአደባባይ ቅስቀሳ እያደረገ ባለበት ትላንት ራሱ ትብብር የጎዳና ቅስቀሳ አድርጎ በዋለበት ኢቭን በዚህ ቅስቀሳ ውስጥ እንኳን የፖለቲካ ፓርቲዎች የፈረሙትን የስነ ምግባር ደንብ የሚጥሱ ጉዳዮች በዚያ በቅስቀሳ ወቅት እስኪደመጡ ድረስ በዚህ አይነት መልክ የኢትዮጵያ ሕዝብም የከተማው ሕዝብም አክብሮ የጸጥታ አካላትም ድጋፍ ሰጥተው ሰልፉን እያካሄደ ሰልፍ ለማካሄድ መልእክት ለማስተላለፍ የሚፈቅድ ሁኔታ የለም ማለት ተገቢ አይደለም።
የጋራ ምክር ቤቱንም በተመለከተ እንግዲህ እንደዚህ አይነት መግለጫዎችን በተመለከተ ሲወጡ የጋራ ምክር ቤቱ የደረሰበት ደረጃ፣ የተግባቦት ደረጃ፣ ጉዳዮችን የሚያይበት ደረጃ በቅርቡም ተዋይቶ ያስቀመጣቸውን ምርጫ ቦርድም በቅርቡ የፖለቲካ ፓርቲዎች ቅሬታ አቅርበው ለማጣራት በሚያደርገው እንቅስቃሴ ከነበረው ሁኔታ ጋር አብሮ መሄድ አይደለም። ለእሱም በሚመለከት የጋራ ምክር ቤቱ ምን አይነት አቋም ይወስዳል የሚለውን ለጋራ ምክር ቤቱ ነው መተው የሚቻለውና በዚያ መንገድ ሊታይ ይችላል። ግን በአጠቃላይ የምርጫውን በሚመለከት ምርጫው ሰላማዊ ምርጫ እንዲሆን፣ ምርጫው ዲሞክራሲያዊ ምርጫ እንዲሆን፣ በምርጫው ሂደት ደግሞ ህዝብን ማመን የሚፈልግ ይመስለኛል። በህዝብ ላይ ሳትተማመን፣ ህዝብን ሳታምን በምርጫው የምትሳተፍ ከሆነ ምርጫው አድራሻውን ይስታል ማለት ነው። እዚህ ይህን ያክል ህዝብ ተመዝግቦ ባለበት ሀገር እነዚህ አስቻይ ሁኔታዎች ባሉበት ጉዳዩ የፖለቲካ ፓርቲዎች የእርስ በርስ ጉዳይ ወይም ደግሞ የነሱ የአጀንዳ ፍትጊያ ሊሆን አይገባም። መሆን ካለበት አማራጩ ለህዝብ ነው መስጠት ያለበት። ስለዚህ ህዝብ ማክበር ያስፈልጋል። በእኛ በኩል እኛ ህዝብ አክብረን ለህዝብ ድምጽና ይሁንታ ክብር ሰጥተን ለመስራት የሚያስችል ዝግጅትና ቁርጠኝነት እንዳለ ከፓርቲያችን ፕሬዝዳንት ጀምሮ በየደረጃው ሲገለጽ የመጣ በተግባርም የተገለጠ እውነት ይኸው ስለሆነ ስለዚህ በዚሁ መንገድ እስከ መጨረሻው ድረስ ምርጫው ሰላማዊና ዲሞክራሲያዊ እንዲሆን በምርጫው ሂደት ደግሞ የፖለቲካ ፓርቲዎች ተሳትፈው ይሄ ትልቅ ህዝብ መምረጥ እንዲችል እድል ለመስጠት መክፈል የሚገባንን ዋጋ ሁሉ በመክፈል እስከ መጨረሻው ድረስ ለመቀጠል ዝግጁ መሆናችንን በዚህ አጋጣሚ ለማረጋገጥ ነው። እኛ እንደ ብልጽግና ፓርቲ ሁለት ግቦች አስቀምጠናል። ስለዚህ የመጀመሪያው ግብ የዲሞክራሲ ግብ ነው። ይሄ ግብ ነፃ ፍትሃዊና ተአማኒ ምርጫ እንዲካሄድ ለህዝቡ እድል መስጠትን የሚፈልግ ነው። ከዚህ አንፃር ህዝቡ ይበጀኛል፣ ይህን ሀገር ያሻግራል የሚለውን የፖለቲካ ፓርቲ በነቂስ ወጥቶ በመምረጥ የፖለቲካ ስልጣን ባለቤትነቱን በማረጋገጥ ኢትዮጵያን ዲሞክራሲያዊት ሀገር፣ ኢትዮጵያ የበለጸገች ሀገር፣ ኢትዮጵያ የሰላም ሀገር እንድትሆን በማድረግና ለሚቀጥለውም ትውልድ አሻራ በማስቀመጥ ኃላፊነቱን እንዲወጣ ነው ጥሪ ማቀርበው። ሁለተኛም እንደ ገዢ ፓርቲና እንደ ብልጽግና ፓርቲ ባለፈው ማኒፌስቶ የገባነውን ቃል ፈጽመን በዚህ ሂደት ተጨማሪ ኢኒሼቲቮችን ወስደን በሁሉም መስክ ትላልቅ የሚባሉ ውጤቶችን አስመዝግበን ለወደፊት ለሀገራችን ተስፋ የሚሆኑ ትላልቅ ፕሮጀክቶችን እየሰራን በዚህ ሂደት ያጋጠሙን ችግሮችና ፈተናዎችን ከህዝባችን ጋር በጋራ እየተጋፈጥን እነዚህንም ችግሮች ባጠረ ጊዜ ለመፍታት ርብርብ እያደረግን እንዲሁም ደግሞ የቀጣይ ትልሞቻችን ውስጥ የ5 ዓመቱን ጨርሰን የሚቀጥለውን 5 ዓመት ድርሻችንን ደግሞ ተግባራዊ አድርገን አሁን የጀመርነውን የብልጽግና ጉዟችንን ለማስቀጠል እድል እንዲሰጠን ደግሞ እጠይቃለሁ። እኔም አመሰግናለሁ።